ሰላም ውድ የዩቲዩብ ቻናል ቤተሰቦቼ እንዴት ናችሁልኝ? ይህ የዶክተር ናታን ዩቲዩብ ቻናል ነው። እንግዲህ ለዚህ ቻናል አዲስ የሆናችሁ ካላችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዛለሁ። በዛሬው ቪዲዮ ላይ ስለ አቮካዶ እናወራለን። የአቮካዶ ጥቅሞች ምንድናቸው? አቮካዶ ምን ለመከላከል ይጠቅመናል? የሚሉትን ነገሮች ባጭሩ ለማውራት እንሞክራለን። እንግዲህ እስከ መጨረሻው ድረስ አብራችሁ እንድትቆዩ በድጋሚ እጋብዛለሁ ማለት ነው። እንግዲህ አቮካዶ የምግብ መፈጨት ማሻሻል፣ የድብርት ስጋትን መቀነስና በተለይ ከተለያዩ በሽታዎች መከላከል ጨምሮ የተለያዩ ጤና ጠቀሜታዎች ሊኖሩት እንደሚችል ይገመታል። እንግዲህ አቮካዶ የቤሪ አይነት ወይም ደግሞ አልጌተር በመባል ይታወቃል። በሞቃት የአየር ጠባይ ውስጥ የሚያድግ የፍራፍሬ ዘር ነው። አቮካዶ ከፍተኛ መጠን ያለው ሞኖሳቹሬትድ ፋቲ አሲድ ይይዛል። እንዲሁም በብዙ የታመነ ምንጭ ቫይታሚኖችና ማዕድን የበለጸገ እንደሆነ ይታመናል። እነሱን ወደ ተለያዩና ጤናማ አመጋገብ ወይም ደግሞ ማካተት ብዙ ጥቅሞች ይሰጣል ተብሎም እንደሚታመን ይገለጻል። ከዚህ በታች የአቮካዶ የአመጋገብ ዘዴ እንዲሁም ደግሞ 12 ጤንነታችንን ሊጠቅሙን የሚችሉባቸው መንገዶችና አንዳንድ ሊታሰብባቸው የሚገቡ አደጋዎችን በጥልቀት እንመለከታለን ማለት ነው። እንግዲህ ከጥቅሞች አንጻር ምን ጥቅም ይሰጠናል አቮካዶ በምንመገብበት ጊዜ ስንል የተለያዩ ፍራፍሬዎችና አትክልቶችን የያዘ አመጋገብ ብዙ የጤና ጥቅሞች ይሰጣል። ለምሳሌ ጤናማ ቆዳን፣ ጸጉርን ሊያሳድግም እንደሚችል ይገመታል። ኃይል መጨመርና የክብደት መጠንን ይቀንሳል። ከመጠን ያለፈ ውፍረትን እንዲሁም የስኳር ህመምና ከልብ ጋር የተያያዙ ህመሞችን በአጠቃላይ የሞት አደጋን ለመቀነስ አቮካዶ መመገብ ትልቅ ሚና እንደሚጫወት ይታመናል። አቮካዶ ለጤናማ አመጋገብ አስተዋጽኦ የሚያደርጉት 12 ምልክቶች እነዚህ ያሉ። እነዚህን ለመመልከት ያክል የመጀመሪያው በንጥረ ነገሮች የበለጸገ ነው። አቮካዶ የቫይታሚን ሲ፣ የቫይታሚን ኢ፣ የቫይታሚን ኬ እንዲሁም ቢ6 እንዲሁም የሪቦፍላቪን፣ ኒያሲን፣ ፎሌት፣ ፓፕቶኒክ አሲድ እንዲሁም ደግሞ ማግኒዥየም እና ፖታሺየም ምንጭ ነው ተብሎ ይታመናል። በተጨማሪም በውስጡ ሉቲን፣ ቤታ ካሮቲን፣ ኦሜጋ 3 ፋቲ አሲድ ይሰጣሉ ተብሎ ይታመናል። እንግዲህ እነዚህ ኒውትሪየንቶች ለሰውነታችን ትልቅ ሚና የሚጫወቱ የየራሳቸው ሚናና ግብ ያላቸው ናቸው። ስለሆነም በአንድ አቮካዶ ውስጥ እነዚህ ንጥረ ነገሮች እናገኛለን ማለት ነው። አቮካዶ ከፍተኛ መጠን ያለው ጤናማ ጠቃሚ ቅባቶችን ይይዛል። ይህም አንድ ሰው በምግብ መካከል ያለውን ታማኝነት እንዲሰማው ሊረዳው እንደሚችል ይታመናል ማለት ነው። ስብን መመገብ በተለይ በደም ውስጥ ያሉ የስኳር መጠን እንዲረጋጋ የማያደርግ የካርቦሃይድሬትስ ስብጥርን ይቀንሳል ማለት ነው። ስለሆነ ስብን በምንመገብበት ጊዜ ወይም ደግሞ የተለያዩ የጮማ ምግቦችን በምንመገብበት ጊዜ አቮካዶ ብንመገብ በውስጡ የሚኖሩ የተለያዩ ንጥረ ነገሮች ወይም ደግሞ አላስፈላጊ ንጥረ ነገሮች እንዳይኖሩና እንዳይከሰቱ የማድረግ እድሉ ከፍተኛ ነው። እንግዲህ በግምት ግማሽ አቮካዶ ወይም 100 ግራም እየታመነ በውስጡ የያዘ አቮካዶ ካለ በውስጡ 160 ካሎሪን፣ 14.7 ግራም ስብ፣ 8.5 ግራም ካርቦሃይድሬትስ፣ 6.7 ግራም ፋይበር፣ 1 ግራም ስኳር ያነሰ ይይዛል ማለት ነው። ስለሆነም የስኳር መጠኑ በጣም አነስተኛ እንደሆነ መገንዘብ ያስፈልጋል ማለት ነው። በሰውነት ውስጥ ላሉ እያንዳንዱ ህዋሶች ስብ አስፈላጊ ነገር እንዳለው ይታመናል። ጤናማ ስብን መመገብ የቆዳ ጤንነትን ይደግፋል ወይም ደግሞ ያሻሽላል። በስብ የሚሟሙ ቫይታሚኖች፣ ማዕድናቶችና ሌሎች ንጥረ ነገሮች መመገብ ያሻሽላል። እንዲሁም ደግሞ የታመነ ምንጭ በሽታ የመከላከል ስርዓትን ይደግፋል ማለት ነው። ስለ የተለያዩ የስብ አይነቶች የበለጠ እንድንረዳ በተለይ ለልብ ህመም በእያንዳንዱ 100 ግራም አቮካዶ 76 ሚሊ ግራም የታመነ የተፈጥሮ የእጽዋት ስቴሮል ምንጮች ቤታ ሳይቶስቲሮል አሉ ተብሎ ይታመናል። ቤታ ሳይቶስቲሮል እና ሌሎች የእጽዋት ስቴሮሎች አዘውትሮ መውሰድ ጤናማ የኮሌስትሮል መጠን እንዲኖረው ይረዳል። ይህም ለልብ ጤንነት ጠቃሚ ነው ማለት ነው። በሶስተኛ ደረጃነት ልናየው የፈለግነው ለእይታ በጣም ጥሩ ነው። አቮካዶ በአይን ቲሹ ወይም ደግሞ የሚገኙ ሉቲን እና
ዚያክሳይቲን የታመነ ምንጭ አለው በውስጡ። 2 ፋይቶ ኬሚካል ንጥረ ነገሮች አሉት። እንዲሁም ደግሞ የአልትራቫዮሌት መብራትን ጨምሮ ጉዳት ለመቀነስ የጸረ ሙቀት አማቂን ለመከላከልና እንዳይፈጠር ለማድረግም ትልቁን ሚና እንደሚጫወት መገንዘብ ያስፈልጋል። በአቮካዶ ውስጥ የሚገኙ በብዛት ሞኖሳቹሬትድ ፋቲ አሲዶች፣ 1 ቤታ ካሮቲን ያሉ ሌሎች ጠቃሚ ንጥረ ነገሮችን የሚያሟሉ እንደ አንቲኦክሲዳንቶች መምጠጥን ይደግፋሉ ማለት ነው። በዚህም ምክንያት አቮካዶን በአመጋገብ ውስጥ መጨመር ከእድሜ ጋር የተያያዙ ማኩላር ዲጀነሬሽን የመጋለጥ እድልን በከፍተኛ ደረጃነት ይቀንሳል ማለት ነው። እንግዲህ ኦስቲዮፖሮሲስ ለመከላከል ይረዳል ስንል ግማሽ አቮካዶ በግምት 12% የታመነ የቫይታሚን ኬ ዕለታዊ በውስጡ ጠቀሜታ አለው ተብሎ ይታመናል። ይህ ንጥረ ነገር ብዙ ጊዜ ችላ ይባላል፣ ነገር ግን ለአጥንት ጤና አስፈላጊ ነው። እንዲሁም በቂ ቫይታሚን ኬን መውሰድ የካልሲየምን መሳብ በመጨመር እና የካልሲየም የሽንት መውጣትን በመቀነስ ወይም ደግሞ የሽንት ቱቦ ህመምን ለመከላከል ያለመ ትልቅ ሚና አለው። በተጨማሪም ቅድም እንዳልኳችሁ ለአጥንትም ትልቅ ጉልህ አስተዋጽኦ ይኖረዋል ማለት ነው። በአምስተኛ ደረጃነት የምናየው አካላትን ከካንሰር የመከላከል አቅምን እንዲጨምር ያደርጋል ማለት ነው። ጥናቶች በአቮካዶ ፍጆታና በካንሰር ስጋት መቀነስ መካከል ያለውን ቀጥተኛ ግንኙነት እስካሁን በእርግጥ ባይረጋገጥም ይሁን እንጂ አቮካዶ አንዳንድ የካንሰር በሽታዎችን ለመከላከል የሚረዱ ውህዶች ይዟል ተብሎ ይታመናል። በምርምር የታመነ ምንጮች ፎሌት መብላት ከአንጀት፣ የሆድ፣ የጣፊያና የማህፀን በር ካንሰር የመጋለጥ እድልን በ50% ይቀንሳል ተብሎ ይታመናል። ሆኖም የዚህ ማህበር አሰራር ግልጽ አይደለም። ግማሹ አቮካዶ በግምት 59 ሚሊግራም የታመነ የፎሌት ምንጭ አለው ተብሎ ይታመናል። ሌላው ደግሞ 15% የፎሌት ምንጭ አለው ተብሎ ይታመናል። ነገር ግን ብትመገቡ የተሻለ የጤና አኗኗርና የመከላከል አቅማችሁን እንዲጨምር ማድረጉ እንደሚችል መገንዘብ ብቻ ያስፈልጋል ማለት ነው። እንግዲህ አቮካዶ ከፍተኛ መጠን ያለው ፋይቶኬሚሲስ እንዲሁም ደግሞ ካርቲኖይድስን ይይዛል ማለት ነው። እነዚህ የጸረ ነቀርሳ ባህሪ ያላቸው ጥናቶች የታመነ ምንጭ እንደሚያመለክተው በተለይ ካርቲኖይድ ከካንሰር እድገት ሊከላከል ይችላል ተብሎ ይታመናል ማለት ነው። እንግዲህ ሌላው 6ኛው ነጥብ ብለን የወሰድነው የጽንስ ጤናን ለመደገፍ አቮካዶ መመገብ ትልቅ ሚና አለው። ቅድም እንዳልኳችሁ ፎሌት ለጤናማ እርግዝና አስፈላጊ ነው። በቂ መጠን ያለው አመጋገብ የጽንስ መጨናገፍን እንዲሁም ደግሞ የነርቭ ቧንቧ መዛባትን አደጋ ይቀንሳል። በእርግዝና ወቅት በቀን ቢያንስ 600 ማይክሮግራም የታመነ የፎሌት ምንጭ ይጠቀማል ማለት ነው እና አንድ አቮካዶ እስከ 160 ማይክሮግራም የታመነ ምንጭ ሊይዝ እንደሚችልም ማወቅ ያስፈልጋል። አቮካዶ ለጤናማ አመጋገብና ለጽንስ እድገት ምንጭ የሆኑ ፋቲ አሲዶችንም የያዘ ነው ማለት ነው። ወደ 7ኛው ነጥቤ ሳልፍ የመንፈስ ጭንቀት ስጋትን ለመቀነስም ትልቅ ሚና ይጫወታል። አቮካዶ የፎሌት የታመነ ምንጭ ሲሆን ይህ በአጠቃላይ የአመጋገብ ጤና ላይ ትልቅ ሚና ይጫወታል። ጥናቶች በዝቅተኛ የፎሌት ደረጃና በድብርት መካከል ግንኙነቶችን አግኝተዋል። ፎሌት የደም ዝውውርን የሚጎዱና ወደ አእምሮ የሚገቡ ንጥረ ነገሮችን የሚያመጣውን ሆሞሳይቲን እንዲከላከል ይረዳዋል። ያለፈው ምርምር የታመነ ምንጭ ከመጠን በላይ የሆነ ሆሞሳይቲን ከግንዛቤ መዛባት፣ ድብርትና የሴሮቲን ዶፓሚን እና ኖሮፔሪማን መሰረት ሴሜንት እንዲሁም ደግሞ ከተለያዩ የብስጭት መጠኖች የመከላከል አቅሙ ከፍተኛ ነው ተብሎ ይታመንበታል ማለት ነው። እንግዲህ ውድ የዩቲዩብ ቻናል ቤተሰቦቼ ዛሬ ይዤላችሁ የቀረብኩት የአቮካዶ ጥቅሞች ይሄን ይመስላል። እንግዲህ በሌላ ቪዲዮ ተመልሼ እስክመጣ ዩቲዩብ ቻናሌን ሰብስክራይብ ማድረግ እንዳዘነጉ። የሚኖራችሁ ማንኛውም አስተያየት ኮሜንት ቦክስ ላይ አስቀምጡልኝ። በሌላ ቪዲዮ እስክመጣ ቻው ቻው።